የቁርአንና የሐዲስን ሐሳብ ጠንቅቀው የሚያውቁትን ዓሊሞች መቅረብና ከነሱ መማር አለብን ማለት ነው። ዓሊሞችን ልንማርባቸው ዘንድ ደግሞ ክብራቸውን መጠበቅ ማወቅ የሱናን ዓሊሞች ልናውቃቸው ይገባል። ሱናውን የሚያስተምሩ ለተቀን ኪታባቸውን ያዘጋጁ የሚያስተምሩትን ያንን እነሱን አውቀን ልንመራባቸውና ልንማርባቸው ግዴታ ይሆናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ነው የሚለው አላህ። ሰላሙ አለይኩም ወራህመቱላህ። ባለፈው በዚህ በምትመለከቱት ቪዲዮ ላይ ስለ ታላቁ ሼህ መሐመድ አወል ሐፊዘሁላህ አላህ ይጠብቃቸውና ስለሳቸው አንዳንድ ነገርን አስተዋውሻችሁ ነበር። በኮሜንቶቻችሁ በአስተያየቶቻችሁ እንደተረዳሁት በጣም ብዙ ሰዎች እንደሚያውቋቸው፣ ብዙ ሰዎች ከሳቸው ቂራአትን እንደቀሩ፣ ትክክለኛውን ንጹህ አቂዳን ከሳቸው እንደያዙ ፌስቡክ ላይም ቲክቶክ ላይም በሰጣችሁት አስተያየት ተረድቻለሁ። በቪዲዮ ላይ የሰጣችሁትን አንዳንድ አስተያየቶችን እየተመለከትኩ ነበር። 95 በመቶ በሚባል መልኩ ሼኹን በጣም እንደምትወዷቸው እንደቀራችሁባቸው እና መሰል ጥሩ መልእክቶችን አንብቤያለሁ። ነገር ግን ጥቂት ሰዎች የሰጡት አስተያየት አለ። ለምሳሌ የዚህ ኮሜንት ባለቤት ምን ይላል? ሼህ ሐሰን ገላውንስ አላውቃቸውም ነው ጥያቄ ምልክት ማለት ሼህ ሐሰን ገላውንስ አላውቃቸውም እያልክ ነው ወይ? የዚህ ኮሜንት ባለቤት ደግሞ ምን ይላል? የሼህ ሐሰን ገላውን ቶሎ ፈልገህ አሳየኝ፣ የልጅ ሼህ ቶሎ በል፣ ሁለቱም አቅርተውኛል። ሼህ ሐሰን ገላውና ሼህ መሐመድ አወል አቅርተውኛል፣ የእሳቸውንም አሳየን እያሉ። ለማንኛውም የተጠቀሱትን ሼህ በተመለከተ ሼህ ሐሰን ገላውን በተመለከተ አላህ ይጨምርላቸው፣ እሳቸውም ባህር ዳር ከተማ ላይ የተውሂድን እንቅስቃሴ ከሚያካሂዱ ሼኾች ውስጥ አንዱ ናቸው። ያልተጠቀሱም ሼኾችም ኡስታዞችም ዱዓቶችም አሉ። ማንኛውም የአላህን ፊት ፈልጎበት ሰዎች መስተካከላቸውን ፈልጎ ወደ ተውሂድና ወደ ሱና የሚጣራን አካል በሙሉ አላህ ኸይር ምንዳውን ይመንደው፣ ጀዛውንም አላህ ይክፈለው፣ አላህ ያበርታቸው፣ ያጠንክራቸው። ሼህ ሐሰን ገላውን በተመለከተ አሁንም ባህር ዳር ላይ በሚገኙ የሱና መስጂዶች ላይ በፈለጉበት ሰዓት ዳዕዋ ማድረግ የሚችሉ፣ በፈለጉት የሱና መስጂድ ላይ ሄደው ኹጥባም ማድረግ የሚችሉ፣ የፈለጉትን ደርስም ማቅራት የሚችሉ፣ ምንም አይነት ችግር የሌለባቸው ሼህ ናቸው። ሁሉም ነገር የተመቻቸላቸው ናቸው። ሼህ መሐመድ አወልን ለይቼ ያቀረብኩበት ምክንያት ይህንን ነገር ከድሮ ጀምሮ የሱና መስጂዶችን የሱና መስጂድ ያስመሰሉ ታላቅ ሼህ ከመሆናቸው ጋር የልፋታቸውን ያክል ቦታ አልተሰጣቸውም። በአንዳንድ ነገራቶች ምክንያት ሼኹን ይሄን ያህል ማግለል ተገቢም አይደለም በሚል አስተሳሰብ ነው የሼህ መሐመድ አወልን ቪዲዮ ልሰራበት የቻልኩት ማለት ነው። ከዚህ በተረፈ እነዛን ነቅፌ ይሄኛውን ደግፌ ምናምን አይደለም። ስለዚህ አሁንም ቢሆን ሼህ መሐመድ አወል አሁን ላይ እየተደረገ ላለው የሱና እንቅስቃሴ የተውሂድ እንቅስቃሴ የእሳቸው ትልቅ አስተዋጽኦ የእሳቸው ትልቅ ትግል አለበት። በዛ መልኩ ያን ያክል ትግል ያሳለፈ በዛ መልኩ ብዙ ነገሮችን ያሳለፈን ሼህ በዚህ አይነት መልኩ ከማስተማርም ተቋርጠው ከኹጥባም ተቋርጠው አጠቃላይ ህዝቡ ጋር ያላቸውን ግንኙነት በዚህ አይነት መልኩ ማቋረጥ ወላሂ ዱንያ ላይ ብቻ ሳይሆን አላህ ዘንድም ያስጠይቃል ብዬ አስባለሁ። ሼኹ አቂዳ ላይ ያላቸው አቋም፣ ተውሂድ ላይ ያላቸው አቋም፣ ቢድዓ ላይ ያላቸው አቋም የሚታወቅ ነው። ይህንን ነገር አሁንም በሕክማ እንዲያስተምሩ እድሉን ማመቻቸትና ህዝብ ጋር ያላቸውን ግንኙነት ማጠናከር ማቀራረብ እንጂ በዚህ አይነት መልኩ ማራራቅ፣ በዚህ አይነት መልኩ ሼኹን መግፋት ከሁሉም በላይ ነገራቶችን የሚመለከተው ጌታ አላህ ዘንድ ያስጠይቃል። በአንዳንድ የተሳሳቱ ወሬዎች የተነሳ ትልቁም ትንሹም ሴቱም ወንዱም በሳቸው ላይ ያለው አመለካከት እንዲቀየርና በሌላ ጎን እንዲመለከታቸው አድርጓል። ይሄም ትልቅ ስህተት ነው። አላህን ልንፈራ ይገባል። ለምሳሌ በሼኹ ላይ የሆነ ነገር ሊወራ ይችላል። የሰማ ሰው ሊያደርግ የሚገባው ምንድን ነው? በተለይ ደግሞ ባህር ዳር ከተማ ላይ ተቀምጦ ያንን ነገር ሲባል ስለሰማ ብቻ እንዲህ እኮ ያደርጋሉ እንዲህ እኮ ናቸው ብሎ ማውራት ተገቢ ነው? ሰለፊያ በዚህ አይነት መልኩ ነው የሚያዘን? አይደለም። ቆም ብለን ማጣራት። በተለይ ሼኹን በአካል ማግኘት ይቻላል። ሼኹን ከዚህ በፊት በዚህ አይነት ነገር አናውቃቸውም። አሁን በተሰራጨባቸው ወሬ አይነት ሼኹን በዚህ አይነት ነገር አናውቃቸውም። ስለዚህ የሚደረገው ምንድነው? ቀጥታ ሼኹ ጋር ሂዶ እንዲህ ተብሏል፣ እውነት ነው ወይስ ውሸት? ከሳቸው ከራሳቸው ከአንደበታቸው መስማት ይቻላል። ለዚህ ነው አላህ Subhanahu Wa Ta'ala በዚህ አይነት መልኩ የሚሰራጩ ወሬዎች ትልቅ ፈሳድን ትልቅ ብልሽትን ስለሚያመጡ አስቀድሞ በማጣራት ላይ ነው ያዘዘን። قال الله تعالى في كتابه العزيز يا أيها الذين آمنوا إن جاءكم فاسق بنبأ
فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين እናንተ ያመናችሁ ሰዎች ሆይ አንድ ፋሲቅ የሆነ ሰው ወሬን ይዞላችሁ ቢመጣ ከሌኮ እንዲህ ነው ከሌኮ እንዲህ ያደርጋል እንደዚህ አይነት ነገራቶች ወሬ ሲመጣላችሁ ፈተበየኑ አጣሩ ማጣራት በሚቻልበት መልኩ ማጣራት ሰውየውን በአካል ማይገኝ ከሆነ በስልክ ደውሉ በስልክ ማይገኝ ከሆነ የሚያገኘውን ሰው እንዲያጣራላችሁ በማድረግ በአካል እየተገኘ ደግሞ ቁጭ ብሎ ዝም ብሎ ነገሩን ማሰራጨት ፈሳድና የብልሽቱ አብሮ ተጋሪ መሆኑ ለምን አላህ አንቱ ሲቡ ቀውመን ቢጀሃላ ባለማወቅ በሰዎች ላይ የሆነ ነገር ልታደርጉ ትችላላችሁ ባለማወቅ ሰውንም ልትጣሉ ትችላላችሁ ሰውየውንም የሆነ ነገር ልታደርጉ ትችላላችሁ ከዛም ፈቱስቢሁ አላማ ፈአልቱም ናዲም በሰራችሁ ስራ ተጸጻቾች ትሆናላችሁ ስለዚህ ከመጸጸት የሚያድንና እንደዚህ አይነት ወሬዎች ሲሰራጩ ልናደርግ የሚገባው ተበዩን ማጣራት ይሆናል ስለዚህ አሁንም በድጋሚ ሼክ መሐመድ አወል ወደ ድሮ የማስተማር ሂደታቸው እንዲመለሱ ባህር ዳር ላይ ያሉ ጀማዓዎች ይህንን እንቅስቃሴ ሊጀምሩና ጥያቄውንም ባለፈው እንዳመላከት ነው ወደ መጅሊስ ሊያመላክቱ ይገባል አላህ ሼኹን እድሜያቸውንም ረጅም ያድርግ ሌሎችንም መሰል ዱዓቶችን መሸይኾችን አላህ ይጠብቃቸው ወሰላሙ አለይኩም ወራህመቱላሂ ወበረካቱ